بسم الله يا جماعة الخير زاري مياستاوساچو ጉዳይ ቢኖር ምንድነው አላሁ ጀለ ወዐላ ብዙ ነገራቶችን ከልክለዋል እንዳንቀርብ እንዳንተገብራቸው ማለት ነው ከነዛ ከከለከሉት መሐከል የሚገኘውን ስለ አንድ ጉዳይ ላነሳላችሁ ፈለኩኝ ስለምን ካላችሁ ስለሚቀኝነት ሚባለው ነገር ማለት ነው አላሁ ጀለ ወዐላ በተከበረው ቃሉ ምን ይላል አም يحسدون الناس على ما آتاهم الله من فضله ሰዎች ይመቃኛሉ እንዴ አላሁ ጀለ ወዐላ በችሮታው አላሁ ጀለ ወዐላ በረህመቱ ለሰጣቸው ነገር ሰዎች ይመቃኛሉ እንዴ ይላል አላሁ ጀለ ወዐላ ሚሰጠው ማን ነው አላህ ነው ሚያከፋፍለው ማን ነው አላህ ነው አንዱን ሀብታም አንዱን ደሃ አንዱን ጤነኛ አንዱን በሽተኛ አንዱን መልካም አንዱን ደሞ መልኩ አናሳ አንዱን ረጅም አንዱን ዝቅ የሚያደርገው ማን ነው አላሁ ጀለ ወዐላ ነው ሚያከፋፍለው እሱ ነው ስለዚህ አንተ እንቅልፍ የምታጠው ጉዳይ አንቺ እንቅልፍ የምታጪ ጉዳይ ምንድነው ነብዩ አለይሂ ሰላቱ ወሰላም ምን ይላሉ ኢያኩም ወለሐሰዳ አደራችሁን ተጠንቀቁ ይላሉ ምንን ምቀኝነትን ተጠንቀቁ አሉ ረሱል አለይሂ ሰላቱ ወሰላም ምቀኝነት በሽታ ነው ምቀኝነት አደጋ ነው فإن الحسد يأكل الحسنات كما تأكل النار الحطب አሉ ምቀኝነት አሉ ረሱል አለይሂ ሰላቱ ወሰላም መልካም ነገርን እንዳለ ይደመስሰዋል ያጠፋዋል ይበላዋል እኮ አሉ እንዴት እሳት እንጨትን እንደምትበላ ምቀኝነት የሚባለው ነገር የሰራችሁትን መልካም ስራችሁን እኮ ታወድመዋለች እያሉን ነው ረሱል አለይሂ ሰላቱ ወሰላም ምታወድመው የተኛውን መልካም ስራችንን ነው ሰላት ሰግደን እኮ የምናገኘውን ነው ዘካ ሰጥተን እኮ የምናገኘውን ነው ጾመን እኮ የምናገኘውን መልካም የስራዎቻችንን ውጤትን ነው ጥሩ ተናግረን የምናገኘውን አጅርን ነው ለጎረቤቶቻችን መልካም ውለን ለአባትና እናቶቻችን መልካም ውለን የምናገኘውን መልካም ስራዎቻችንን ውጤት እንዳልነበረ ያደርገዋል እኮ እያሉን ነው ረሱል አለይሂ ሰላቱ ወሰላም ስለዚህ ምን ሁኑ ተጠንቀቁ ስለዚህ ምን ሁኑ አትስሩ ምን አይኑርባችሁ ምን ምቀኝነት አለብሽ ወይ ምቀኝነት አለብህ ወይ ምቀኝነት እስቲ ራሳችንን እንገምገም ወንድሞቻችን መልካም ሲለብሱ ወንድሞቻችን መልካም ሲያገኙ እንደሰታለን ወይ ማንደሰት ከሆነ ወንድሞቻችን መልካም ሲበሩ የኛ እንቅልፍ የሚያሳጠን ነገር ካለ እኛ አደጋ ላይ ነን እንጠንቀቅ ለማለት ነው አላሁ ጀለ ወዐላ ወንድሞች መልካም ሲያገኙ ከመደሰቱት ያደርገን ምቀኝነት ከሚባለው በሽታ ከጸዱና ከጠሩ ሰዎች ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።